ሄሎ ዛሬ የምናየው ጥያቄ ሚኒመም ዲፍረንስ ቢትዊን ሃይስት ኤንድ ሎወስት ኦፍ ኬ ስኮርስ። ሰው እዚህ ጥያቄ ላይ የተሰጠን የሆነ አሬ ተሰጥቶናል። ከዛ አሬ ኬ ስቱደንትስ መውሰድ እንችላለን። ከዛ በኋላ ካልኩሌት ዘ ዲፍረንስ ቢትዊን ዘ ሃይስት ኤንድ ዘ ሎወስት ኦፍ ዘ ኬ ስኩዌርስ ኢዝ ሚኒማይዝድ። አሁን የመጀመሪያውን ኤግዛምፕል ነው የምናየው። ይህ የመጀመሪያው ኤግዛምፕል አንድ ነምበር ብቻ ስለተሰጠን ከፍተኛውም እሱ ነው ዝቅተኛውም እሱ ነው። ስለዚህ 90 ሲቀነስ 90 ዜሮ ነው የምናደርገው። ግን ሁለተኛውን ኤግዛምፕል እናየው። ሁለተኛውን ኤግዛምፕል ስናየው 9 4 1 7 ተሰጥቶናል እና ኬ 2 ነው። ስለዚህ ምንድነው ማድረግ የምንችለው? ሁለት ተማሪዎችን መምረጥ እንችላለን። ይሄ የተማሪዎች ውጤት ነው። ሁለት ተማሪዎችን በፈለገን ታይም መምረጥ እንችላለን እና ለምሳሌ 9 እና 4 መውሰድ እንችላለን። 9 እና 4 ሁለቱን ከወሰድን ማክሲመሙ 9 ነው፣ ሚኒመሙ 4 ነው። ስለዚህ 9 ሲቀነስ 4 5 ይሆናል። ሌላ ማን አለን? 9 እና 1 መውሰድ እንችላለን። 9 እና 1 ስንወስድ 9 ሲቀነስ 1 8 ይሆናል። 9 እና 7 መውሰድ እንችላለን። 9 ሲቀነስ 7 2 ይሆናል። ሌላ 4 እና 1 መውሰድ እንችላለን። ሁሉንም በቃ ፔር አድርገን መውሰድ እንችላለን። በቃ የምንሰራው ነገር መፈለግ ያለብን ሪተርን ዘ ሚኒመም ፖሲብል ሰው ትንሹን ዲፈረንስ መፈለግ፣ ትንሹን ዲፈረንስ ነው የምንፈልገው እዚህ ጋር። ስለዚህ አሁን ትንሹን ዲፈረንስ ለመፈለግ ምንድን ነው የምናደርገው? አሁን እዚህ ጋር ሁሉንም ቁጥሮች ብናይ ከሁለት የሚያንስ አንሰር መፈለግ አንችልም። 9 ሲቀነስ 7 2። ስለዚህ ሶርት ብናደርጋቸውስ? አሁን በቅደም ተከተል ብናስቀምጣቸው፣ ለምሳሌ የተሰጠን እዚህ ጋር ነምስ ነው የተሰጡን ቁጥሮችን ሶርት ብናረጋቸው ከትንሽ ወደ ትልቅ ብንደረድራቸው እንዴት ይሆንልናል? 1 4 7 9። ስለዚህ አሁን በቁጥር ቅደም ተከተላቸው መሰረት መደርደራችን ልክ ዲፈረንሳቸው ያጠብልናል። አሁን ጎን ለጎን ሲሆኑልን በቅደም ተከተላቸው ዘን ዲፈረንሳቸው ትንሽ ነው የሚሆነው ማለት ነው። ይህ ማለት ምን ማለት ነው? አሁን 1 ከ9 ያለበት ቦታ በርቀቱ ልክ ነው። ለምሳሌ 1 ከ9 በ8 ያንሳል። ስለዚህ አሁን 4 ደግሞ በ5 ያንሳል፣ 7 ደግሞ በ2 ያንሳል። ስለዚህ በዲፈረንሳቸው መሰረት ነው የተቀመጡልን ማለት ነው በሶርት ስናረጋቸው። ስለዚህ አሁን እንደዚህ ሶርት አድርገን ሁለት እየመረጥን ብንሄድ አሁን እዚህ ጋር ሁለቱን ብንመርጣቸው 1 እና 4 ሲቀነስ 1 3 ሆነ። እሺ 4 እና 7 እና 4 3 ሆነ። አሁንም 7 ሲቀነስ 4 እዚህ ጋር 9 እና 7 2 ሆነ። ስለዚህ መልሳችንም በቀላሉ 2 ነው። ትንሹ ከዚህ በላይ ምንም ማግኘት አንችልም። ስለዚህ ሶርት አድርገን ከዛ በኬ ሳይዝድ ዊንዶ፣ አሁን ይሄ 2 ነው የዊንዶ ሳይዙ። ኬ 3 ሆኖ ቢሆን እንዲህ ነበር የምንሰራው። እዚች ጋር ኬ 3 ሆና ቢሆን እንደዚሁ ሶርት እንደሆነ እንደዚህ እንወስደዋለን። ስለዚህ 7 ሲቀነስ 1 ስንት ነው? እዚህ ጋር 6 ይሆናል። አሁን ደግሞ ይሄንን እንወስደዋለን። 9 እና 4 ስንት ይሆን? 5። መልሶ 5 ነበር የሚሆነው ማለት ነው ኬ 3 ቢሆን። ስለዚህ ምንድነው የምናደርገው? አሁን መልሳችንን ስንሰራ መጀመሪያ ሶርት ማድረግ፣ ከዛ ኬ ሳይዝድ ዊንዶ አድርገን ስላይዲንግ ዊንዶ መጠቀም ማለት ነው። ስለዚህ አሁን ወደ ኮዲንጉ እንሂድ ማለት ነው።
ስለዚህ አሁን ሶሉሽናችን ተሰጥቶናል። መጀመሪያ ሶርት እናደርገዋለን። ሶርት ናምስ ዶት ሶርት። በፓይተን ሶርት ለማድረግ ወይም በቅደም ተከተላቸው ለማስቀመጥ እንደዚህ ነው የምናደርገው። ከዛ ሚኒመም ኢዝ ኢኳልስ ቱ ኢንፊኒቲ እንስተው። ይህ ሚኒመም ኢንፊኒቲ በቃ ዘ ማክሲመም ፖሲብል ቫሊዩ ይሆናል ማለት ነው። ከዛ ፎር አይ ኢን ሬንጅ ሌነምስ ማይነስ ኬ ፕላስ 1 is equals to minimum is equals to minimum of ራሱ ቅድም ካልኩሌት ያደረግነው ሚኒመም ዘን nums I plus k minus 1 plus minus nums I ከዛ ሪተርን ሚኒመም ምንድነው የተሳሳተ ነው? እዚህ ጋር ሚን ነበር ማለት ያለብን። በፓይተን ሚኒመም ለመፈለግ ሚን የምትባል ፈንክሽን አለች። ያው እንደምታዩት ለሁለቱም አልፎልናል። ሜቢ እዚህ ጋር ለምንድን ነው ኬ ማይነስ ኬ ፕላስ 1 ያልነው? እዚህ ጋር አይ ፕላስ ኬ ማይነስ 1 ያልነው እና እንዴት ነው እንደዚህ አይነት ሶሉሽኖች ጋር መምጣት የምንችለው ለሚለው ነገር ምን ማድረግ እንችላለን? መጀመሪያ አስዩም እናደርጋለን አለ። ሁልጊዜ ሳይንቲፊክ ነገር ላይ ሃይፖቴሲስ የሚባል ነገር አለ። ሶ ከሁለት እንጀምራለን። ለምሳሌ ሁለት ቢሆን ይሄ ለዚህ ኤግዛምፕል ሁለት ነው። ስለዚህ እዚህ ጋር ምን እናደርጋለን? ሁለት ቢሆኑ ማይነስ 1 ብለን ነበር የምንጀምረው ለሁሉም እያደረግን። ከዛ በኋላ እዚህ ጋር አይ ማይነስ 1 ማይነስ ነምስ አይ ሚን አይ ፕላስ 1 ማይነስ ነምስ አይ እያልን ነበር የምንሄደው። ልክ ከፊት ያለው እና ከኋላ ያለውን እያቀናነስን ነው የምንሄደው። ሶ ኬ ሲሆን ምንድን ነው የሚሆነው? ስለዚህ አሁን 2 ሲሆን እንደዚህ ከሆነ 6 ሲሆን ስንት ነው የሚሆነው? 2 ሲሆን 1 ከሆነ 6 ሲሆን ምንድን ነው የሚሆነው? 5 ነው የሚሆነው። ስለዚህ ምንድን ነው ማይነስ ኬ ነምስ ማይነስ ኬ ከዛ ፕላስ እንበለው ማይነስ እንበለው። አሁን እዚህ ጋር ፕላስ 1 እንለዋለን። ማይነስ ኬ ፕላስ 1 ምክንያቱም እዚህ ጋር ምንድነው ያደረግነው? ኬ ኢዝ ኢኳልስ ቱ 2 ነበረ። እዚህ ጋር ግን ለ2 ብቻ ስንሰራ ማይነስ 1 ብለን ነበር ሄድ ነው። ስለዚህ እዚህ ጋር ኬ2 አለች። ማይነስ 2 ፕላስ 1 1 ነው። ስለዚህ ልክ ለስፔሲፊክ ኤግዛምፕል እንወስድና ያንን ጀነራላይዝ እናደርገዋለን። ሶ እዚህ ጋር ፕላስ 1 ብለነዋል ለቱ ማለት ነው። ሶ ለቱ ፕላስ 1 ከሆነ ለ6 ስንት ነው መሆን ያለበት? ፕላስ 5 ፕላስ 5 ማለት 6 ኬ ማይነስ 1 ወይም 6 ማይነስ 1 ነው 5 መሆን ያለበት። ስለዚህ ፕላስ ኬ ማይነስ 1 አድርገን እንደዚህ ከስፔሲፊክ ወደ ጄኔራል መሄድ እንችላለን። ከዛ ሰብሚት የስ። ስለዚህ አሁን እዚህ ጋር እንደምታዩት 100% ቢትስ 100% በጣም ኢፊሽንት ነው እና አልፎልናል ማለት ነው። መቻችሁ መልካም ሳምንት እና ጥያቄ ካላችሁ ምናምን መጠየቅ ትችላላችሁ። አሳውቁኝ።